ሰላምሳችን በያላችሁበት ድረስ የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ የደረሱንን አዳዲስና ሰበር መረጃዎች ነው። በቅድሚያ መርሶቹን ስልጣን በኃይል የተቆጣጠረው የህወሓት ሊቀመንበር ቃላችን ማደስ አለብን አሉ። የትግራይን ጊዜያዊ አስተዳደር በኃይል የተቆጣጠረው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሰማዕታትን ትውስታ ስናከብር የራስን እድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን ሲሉ ተደምጠዋል። በቅድሚያ እንዳስሰዋለን። ትራምፕ ስለ ህዳሴ ግድብ ያላቸውን አቋም እንዲቀይሩና አሜሪካ ከጉዳዩ እንድትወጣ ቲቦር ናዥ ጥሪ ያቀረቡ። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ባስተላለፉት መልእክት የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ እውነታውን በሚገባ ቢረዱ ኖሮ አሁን የያዙትን አቋም ይለውጡ ነበር ማለታቸውን አነጋጋሪ ሆኗል። ሌላኛው መረጃችን ነው። ጥምረቱ የተሰጡኝን የፓርላማ ወንበሮች አልቀበልም አለም። በተደጋጋሚ ያወጣቸውን ቅድመ ሁኔታዎች እንዳልተሟሉ በመግለጽ ከምርጫው ራሱን እንደሚያገል ሲያሳውቅ የቆየ ሲሆን ከምርጫው ከሁለት ቀን በኋላም ደግሞ ቢያሸንፍም ምክር ቤት እንደማይገባ ገልጾ ነበር። የሩሲያ ጦር በምስራቅ ዩክሬን ስትራቴጂክ የሆነውን ከተማ ከበባ ውስጥ እያስገባ መሆኑን ገለጸ። የዩክሬን ወታደሮች በበኩላቸው ከተማውን ሙሉ በሙሉ በየትኛውም ኃይል ስላልወደቀ ግራጫ ክልል ሆኗል ሲሉ ገልጸውታል። እነዚህንና ሌሎች ጉዳዮችን ይዘናል። አብራችሁ እንድትቆዩ በአክብሮት እየጋበዝን አሁን ዝርዝሮቹን ነው። ስልጣን በኃይል የተቆጣጠረው የህወሓት ሊቀመንበር ቃላችንን ማደስ አለብን አሉ። የትግራይ ጊዜያዊ አስተዳደር በኃይል የተቆጣጠረውን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሰማዕታት ትውስታ ስናከብር ሉዓላዊነታችንና የራስን እድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን ሲሉ ተደምጠዋል። የህወሓት ሊቀመንበር ደብረጽዮን ገብረሚካኤል 38ኛው የሰማዕታት መታሰቢያ ቀን በተመለከተ በተካሄደ ስነ ስርዓት ላይ በመገኘት የአበባ ጉንጉን ሲያስቀምጡ ባስተላለፉት መልእክት የሰማዕታትን ትውስታ ከብርበት ወቅት ከሁሉ ጊዜ በላይ ሉዓላዊነታችንና የራስን እድል በራስ የመወሰን መብትን ለማስከበር የገባነውን ቃል ማደስ ይገባል ሲሉ ተናግረዋል። ሰማዕታት ለህዝብና ለህዝባዊ ዓላማ ያሳዩት ጽናት፣ ልዩ ተሰጥኦና መስዋዕትነት በታሪክ የሚታወስ ሲሆን ለማንኛውም አይነት መስዋዕትነት ወደ ኋላ ሳይሉ በተግባር ያረጋግጡ ናቸው ብለዋል። በ17 ዓመታት የትግል ወቅት የተከፈለው መስዋዕትነት የደርግ ስርዓትን በማስወገድ ህገ መንግስታዊ ስርዓትና ህዝባዊ አስተዳደር እንዲመሰረት አስችሏል ሲሉም ገልጸዋል። ሊቀመንበሩ አክለውም የሰላም ልማትና ዲሞክራሲ ጉዞ በመቋረጡ ትግራይ ከፍተኛ ጉዳት እንደደረሰባትና የዘር ማጥፋት ጦርነት እንደተፈጸመባት ገልጸው ይህም ህዝብ ወደ ኋላ የመከላከያ ትግል እንዲገባ አድርጎታል ብለዋል። በትግራይ ላይ ተካሂዷል ያሉትን ጦርነት ለመመከት ነባርና አዲስ ትውልዶችን በጋራ የማይረሳ ታሪክ በደማቸው እንደጻፉ የገለጹት ደብረጽዮን በዚህ መስዋዕትነት ምክንያት የፕሪቶሪያ ስምምነት ተፈርሞ ወደ ሰላማዊ ፖለቲካው ትግል መሸጋገር መቻሉን አስታውሰዋል። ሆኖም የፕሪቶሪያ ስምምነት ጅምር ውጤቶች ቢኖሩትም ተፈናቃዮች ወደ ቀያቸው እንዳልተመለሱ፣ የመልሶ ግንባታና የማገገሚያ ስራዎች በሚፈለገው ደረጃ እንዳልተከናወኑ፣ ይህን ችግሮች እያሉ በፖለቲካ ውይይት እንዳልተፈቱ ነው የተናገሩት። እንዲሁም የፌዴራል መንግስቱ ስምምነቱን በማፍረስ ትግራይን ወደ ሌላ የችግር ምዕራፍ እንዳስገባት ተናግረው ክልሉ በኢኮኖሚ ጫና፣ በወታደራዊ ከበባና በድሮን ጥቃት እየተጎዳ መሆኑን ገልጸዋል። የሰማዕታት ቀን የሚታሰበው በሰማዕታት የተመዘገቡ ድሎችን እየጠበቁ ያልተጠናቀቁ ተልእኮዎችን ለማሳካት ቃል የሚገባበት ቀን መሆን እንዳለበትም ተናግረዋል። የሰማዕታት ትውስታ ስናከብር ከሁሉ በላይ ሉዓላዊነታችንና የራስ ውሳኔ መብታችንን ለማስከበር የገባነውን ቃል ማደስ አለብን ሲሉ መልእክታቸውን አስተላልፈዋል። የአምስት የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ያገኛቸውን ወንበሮች እንደማይረከብ አስታወቀ። ቅንጅቱ ከዚህ ቀደም ያቀረባቸውን ቅድመ ሁኔታዎች የሚሟሉ ከሆነ ምክር ቤት የማይገባበት ጉዳይን ሊያጠነው እንደሚችል ገልጿል። ጥምረቱ በተደጋጋሚ የወጣቸው ቅድመ ሁኔታዎች እንዳልተሟሉ በመግለጽ ከምርጫው ራሱን እንደሚያገል ሲያሳውቅ የቆየ ሲሆን ከምርጫው ከሁለት ቀን በኋላ ደግሞ ቢያሸንፍም ምክር ቤት እንደማይገባ ገልጾ ነበር። ሰኔ 14 2018 ዓ.ም በብሔራዊ ምርጫ ቦርድ ይፋ ባደረገው አጠቃላይ የምርጫ ውጤት እንደሚያሳየው ትብብር ለኢትዮጵያ አንድነት 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤት መቀመጫዎችን አሸንፏል። ጥምረቱ 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ ቀጥሎ ከፍተኛ ተመራጮችን ለተለያዩ ምክር ቤት ያስመዘገበ ሶስተኛ ፓርቲ ነው። በአዲስ አበባ፣ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን በምርጫ 2018 ያሸነፈው ቅንጅቱ
ምርጫው አውግዞ በአቋሙ እንደጸና የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ተናግረዋል። ምርጫው የጨረባ ሲል የገለጹት ትብብሩ እጅግ የተወሳሰበውን የሀገራችንን ችግር ከድጡ ወደ ማጡ ከመውሰድ በዘለለ ዲሞክራሲን አያዋልድም በማለት አጣጥለውታል። ጥምረቱ የሀገሪቱን የሰላምና የደህንነት እጦት እንዲሁም ጠባብ የፖለቲካ ምህዳር በዋና ምክንያትነት ያነሳል። መንግስት ሸብረክ ብሎ ወደ መነጋገሩ ወደ መደራደሩ እስኪሄድ ድረስ እኛም እውቅና እንሰጠውም የብልጣብልጥ ጨዋታ ነው በማለት አገራትንም ምርጫውም እውቅና እንዲነፍጉት ውትወታ እያደረጉ መሆናቸውን ተናግረዋል። አቋማቸው ከምርጫ በፊትም ይህ ከሆነ ለምን በምርጫ ተሳትፋችሁ ሲል ለቀረበላቸው ጥያቄም አቶ ጌትነት ለመሳተፋቸው ምክንያት የሆኑ ንግግሮች ስለነበሩ ሆነ አመልክተው ዝርዝር መረጃ ከመስጠት ግን ተቆጥበዋል። በቅድመ ሁኔታዎችን ላይ ምናልባት ጆሮ የመስጠት ዘንበል የማለት ምልክቶች ሊኖሩ ይችላሉ የሚል እምነቶች ነበሩ በማለት በግልጽ መናገር ባልፈለጉትና ወደፊት ይፋ እናደርገዋለን ባሉት ምክንያት ወደ ምርጫው ለመግባት መወሰናቸውን ተናግረዋል። አቶ ጌትነት ምክር ቤት አንግባም የሚለው አቋማቸው በሰባት ምርጫ ክልሎች ለመረጣቸው ህዝብ ድምጽ መንፈግ አይደለም ብለዋል። ተመሳሳይ ትችት በተለይም በ1997 ዓ.ም ምርጫ ከነበረው የቅንጅት አቋም ጋር ተገናኝቶ እንደገጠማቸው የጠቆሙት ኃላፊው የሁኔታውም ልዩነት ሲያብራሩ የሰማይና የምድር ያህል ነው ብለዋል። በሰባት ኪስ ቦታዎች ላይ ተሰጥቶን ይህ ተቀበልና ሌላው አቆይ ከምንባል ለታላላቅ ጥያቄዎች መልስ እንፈልግ የሚል ነው ሲሉ አቋማቸው የማመዛዘን እና የማበላለጥ እንደሆነ ገልጸዋል። ይሁን እንጂ መንግስት ላስቀመጧቸው ቅድመ ሁኔታዎች ለመነጋገር ቅና ምላሽ ከሰጠ ውሳኔያቸውን እንደሚቀለብሱ ተናግረዋል። ትራምፕ ስለ ህዳሴ ግድብ ያላቸውን አቋም እንዲቀይሩና አሜሪካ ከጉዳዩ እንድትወጣ ቲቦር ናጅ ጥያቄ ያቀረቡ። ቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅ ባስተላለፉት መልእክት የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ እውነታውን በሚገባ ቢረዱ ኖሮ አሁን የያዙትን አቋም ይለውጡ እንደነበር ገለጹ። ቲቦር ናጅ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ዩናይትድ ስቴትስ ልታደርገው የምትችለውን ከሁሉ የተሻለ ነገር ከጉዳዩን እጇ ማንሳት መሆኑን ጠቁመዋል። ግብጽና ኢትዮጵያ ጉዳዩን ራሳቸው እንዲፈቱት መተው እንደሚገባና ውሎ አድሮም ሁለቱ ሀገራት መፍትሄ ላይ መድረሳቸው እንደማይቀር ያላቸውን እምነት ገልጸዋል። ዶናልድ ትራምፕ በጥቅምት 2020 ሁኔታውን በጣም አደገኛ ነው፣ በዚሁ መልክ እንድትቀጥል መፍቀድ አትችልም፣ ግድቡን ያፈነዱታል፣ ይህንንም በግልጽ ተናግሬያለሁ፣ ግድቡን ያፈነዱታል፣ ስለዚህ የሆነ ነገር ማድረግ ነበረባቸው ማለታቸው አይዘነጋም። በተጨማሪም ትራምፕ በወቅቱ ኢትዮጵያ በአሜሪካ አደራዳሪነት የቀረበውን ስምምነት አልፈረመችም በሚል ለሀገሪቱ ይሰጥ የነበረውን በሚሊዮን ቆጠር የአሜሪካ የገንዘብ ድጋፍ እንዲቋረጥ ማዘዛቸው ይታወሳል። በአሁኑ በቅርቡ የፈረንሳይ G7 ሀገራት ስብሰባ ጎን ለጎን ከግብጽ መሪ ጋር ተገናኝተው መላዘባቸውን አይዘነጋም። ለዚህ ይመስላል ናጂ ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ እውነታውን በሚገባ ቢረዱ ኖሮ አሁን የያዙትን አቋም ይለውጡ እንደነበር ያሳሰቡት። መረጃዎቻችን ይቀጥላሉ። ሰር ኪር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነት እንዲሁም ከሌበር ፓርቲ መሪነት መልቀቃቸውን አስታወቁም። የጠቅላይ ሚኒስትሩ ጽህፈት ቤት ከሚገኝበት ዳውኒንግ ስትሪት ነምበር 10 ዛሬ በሰጡት መግለጫ ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸውን በህይወት የሚያኩራኝ ቅጽበት ነው ብለዋል። ስታርመር ከባለቤታቸው ጋር ሆነው መግለጫውን ሲሰጡ ብዙዎች በጭብጨባ ድጋፋቸውን ሰጥተዋቸዋል። ማንቸስተር ምርጫ ማሸነፋቸውን የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖች ህይወት በተሻለ ሁኔታ ለመለወጥ መሆኑን አስታውቀዋል። ሌበር ፓርቲ ወደ ስልጣን እንደመጣም በንግግራቸው ይህንን ጠቅሰዋል። ባለፈው ሳምንት የምርጫ ውጤት ተከትሎ ጠቅላይ ሚኒስትሩ ለአንዲ በርንሃም መንገድ እንዲያመቻቹ ከሚኒስትሮቻቸው ጫና ውስጥ ከቷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ጫና የበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸውን ቆይታ ተችተዋል። ይህም ከንጉስ ቻርልስ ጋር በስልክ እንደተነጋገሩና ስልጣን እንደሚለቁ እንዳሳወቋቸው ገልጸዋል። በሀገሪቱ ትልቁን ስራ እየለቀቁ እንደሆነ ጠቅሰው በቀጣይ እጅግ የሚጠቅመውን ስራ ላይ እንደሚያተኩሩ ተናግረዋል። በቻልኩት መጠን ለሚስቴ ጥሩ ባል ሆኛለሁ፣ ባለቤቴም ከጎኔ በመቆም ጥሩና መጥፎም ጊዜ እንዳልፍ ረድታኛለች ሲሉ በስሜት ተሞልተው ንግግራቸውን አሰምተዋል። ለውድ ልጆቼ ጥሩ አባት ሆኛለሁ፣ ለልጆቼ ደስታዬና ኩራት የምንጭ ናቸው በማለት ነው የተናገሩት። የተረከቡ
የገነቡት ፓርቲ በፖለቲካ በፋይናንስና በሞራል ላሸቀ እንደነበረ ጠቅሰው በተደጋጋሚ ፓርቲው አብቅቶለታል ሲባል መስማታቸውን በንግግራቸውን ጠቅሰዋል። ስታርመር እንዳሉት የሌበር ፓርቲያቸውን ዋነኛ ጥያቄ እሳቸውን በቀጣዩ ምርጫ ለመወዳደር የተሻሉት አማራጭ ስለመሆናቸው ነው። ፓርቲያቸው ለዚህ ጥያቄ የሰጠውን ምላሽ አዳምጠው በበጎ መንገድ መቀበላቸውን አክለዋል። አሜሪካና ኢራን ስዊዘርላንድ ውስጥ እያካሄዱት ባለው ንግግር መልካም ውጤቶች መገኘታቸውና የተሳካ የመጨረሻ ስምምነት ላይ ለመድረስ ጥሩ መሰረት መጣሉን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። ንግግሩ ከተጀመረ በኋላ የኢራን ልዑካን ረግጠው ለመውጣት ቢዙትም በሁለቱ ሀገራት ተወካዮች መካከል የሚካሄደው ድርድር ለረጅም ሰዓታት ቀጥሎ ነው አዎንታዊ ደረጃ ላይ መድረሱን የተነገረው። የዓለም አቀፉ አቶሚክ ኢነርጂ ኒውክሌር ተቆጣጣሪዎች ተመልሰው ወደ ኢራን በመግባት በመጀመሪያ ደረጃው ንግግር ስምምነት የተደረሰባቸው ነጥቦች ማክበሯን ያረጋግጣሉ ተብሏል። በአሜሪካም በበኩሏ ኢራን የተለያዩ የእህል ምርቶችን ከውጭ ለመግዛት እንድትችል ለማድረግ ሲባል የታገደባትን ሀብት እንዲንቀሳቀስ ትፈቅዳለች። ወሳኙ የባህር ላይ መተላለፊያ ሆርሙዝ ወሽመጥ ክፍት ነው ያሉት የአሜሪካው ምክትል ፕሬዝዳንት በሊባኖስ የሚካሄደውን ጦርነት በተመለከተም ተገቢው ቅንጅትና ቴክኒካዊ ጉዳዮችን በተመለከተ ንግግር ማድረግ እንደሚቀጥል አመላክቷል። የኢራንና የአሜሪካ የመጀመሪያ ቀን ድርድር እንደተገባደደ ሳምንቱን በሙሉ በስዊዘርላንድ የቴክኒክ ጉዳዮች ውይይት እንደሚቀጥል ነው የተገለጸው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ድርድሩን ትልቅ ለውጥ እየታየበት እንደሆነ በኤክስ ገጻቸው ተናግረዋል። በነዳጅና በፔትሮኬሚካል የውጭ ንግድ ላይ የተጣለውን እገዳ ተነስተዋል ሲሉ አክለዋል። ይህ በተገለጸበት ቅጽበት በግዙፉ የኳታር የጋዝ ማምረቻ ተቋም ላይ በደረሰ ፍንዳታ ቢያንስ 13 ሰዎች እንደሞቱና 66 ሰዎች ጉዳት እንደደረሰባቸው ተገልጿል። ራስ ላፋን በተሰኘው የኢንዱስትሪ ዞን ውስጥ የሚገኘውና ወደ ፈሳሽነት የተቀየረ የተፈጥሮ ጋዝ ዋነኛ መቀነባበሪያው የሆነው ስፍራ እሁድ ምሽት የቴክኒካል አደጋ እንዳጋጠመው የኳታር የሀገር ውስጥ ጉዳይ ሚኒስትር አስታውቋል። እዚህ አደጋ ምክንያት የከተማው ሰማይ ብርቱካናማ ቀለም ይዞ ታይቷል። ይህም ዕለቱ ፍንዳታ ከራስ ላፋን 70 ኪሎ ሜትር ርቀት በሚገኘው ማዕከላዊ ዶሃ ጭምር ተሰምቷል። በዚህ ጥቃት የሞቱት ሰዎች የህንድና የፓኪስታን ዜግነት ያላቸው እንደሆኑ ነው የተገለጸው። የሩሲያ ጦር በምስራቅ ዩክሬን ስትራቴጂክ የሆነችው ከተማ በከበባ ውስጥ ያስገባ እንደሚገኝ ገለጸ። የዩክሬን ወታደሮች እንደገለጹት ደግሞ ከተማው ሙሉ በሙሉ በየትኛውም ኃይል ስር ስላልወደቀ ግራጫ ክልል ሆኗል። ከጀርባችን ያሉ አካባቢዎች ላይ ሰፍረዋል። ገፍቶ ለመምጣት በጣም ከባድ ነው ሲል በአካባቢው የተሰማራ የዩክሬን የድሮን አብራሪ አሁን ያለውን ሁኔታ ገልጸዋል። ከተማው ለዶንባር ቅርብ መሆኑ ስትራቴጂካዊ ጠቀሜታ አለው። የሩሲያ ጦር ከተማውን ሙሉ በሙሉ ከተቆጣጠረ የዩክሬን ወታደሮች ምስራቃዊ ክልል የመጨረሻ ጠንካራ ይዞታ የሆኑ ስፍራዎች መያዝ ይችላል። የሩሲያ ወታደሮች ካራማስቶክ፣ ስሎቪናስክ የተባሉ ከተማዎችን መያዝ ከቻሉ ዶንባስን ሙሉ በሙሉ በቁጥጥራቸው ስር ያደርጋሉ። ዶንባር ከተማን መያዝ የክሬምሊን ዋነኛ የጦርነት ግብ ነው። ዩክሬን ላለፉት ጥቂት ወራት በጠንካራ ሁኔታ ግዛቶቿን መቆጣጠር ችላ ቆይታለች። በያዝነው ዓመት ሰፊ የዩክሬን ይዞታዎች ማስመለስ እንደተቻለም ተገልጿል። በሩሲያ ይዞታ ስር በምትገኘው ክሬሚያ በክሬምሊን የተመረጡ መሪዎች የነዳጅ ጥረት ስለገጠማቸው ለህዝብ እንዳይሸጥ ከልክለዋል። ኪየቭ በሞስኮና በሴንት ፒተርስበርግ በሚገኙ ነዳጅ ማምረቻዎች ላይ በተከታታይ ጥቃት አደርሳለች። የሩሲያ ወታደሮች ከደቡባዊ አቅጣጫ ተነስተው ከከተማዋ አቅራቢያ ታይተዋል። ሞስኮ ጦሯ በደቡብ ምዕራብ በኩል በፍጥነት እየገሰገሰ እንደሆነና የዩክሬን ወታደሮች እንደከበበ ግን እያስታወቀች ትገኛለች። ተመልካቾቻችን መረጃዎቻችን እነዚህ ነበሩ። ስለምትከታተሉን እናመሰግናለን።